ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ። ዛሬ ዩኒት 6ን ከኔ ጋር አብረን እንጀምራለን፣ ሶሊድ ፊገርስ። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንትሮዳክሽን ዩኒት አውትካምስ ባይ ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ እንግዲህ ይሄን ዩኒት ከጨረሳችሁ በኋላ ማለት ነው የፒራሚድንና የኮንን እንዲሁም የማንኛውንም ፕሪዝም ሰርፌስ ኤሪያ እና ቮሊዩም በቀላሉ መስራት ትችላላችሁ። እንዲሁም የፒራሚድም ሆነ የኮን ፍረስተም ቮሊዩሙን ኢዚሊ ካልኩሌት ማድረግ ትችላላችሁ። በደንብ አድርጌ ያሳያችኋለሁ። ዩኒት ኮንቴንቶቹ መጀመሪያ ላይ ሪቪዥን ኦፍ ፕሪዝምስ ኤንድ ሲሊንደር እናያለን። ከዛ ፒራሚድስ፣ ኮንስ ኤንድ ስፊርስ እነዚህን እናያለን። በመቀጠል ፍረስተም ኦፍ ፒራሚድስ ኤንድ ኮንስ በደንብ አድርጌ ያሳያችኋለሁ እዚህ ጋር ይሄን ፓርት በደንብ ማለት ነው። ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ኮምፖዝድ ሶሊድስ ያ ማለት ምን ማለት ነው? ለምሳሌ ፕሪዝምና ኮን ሊሆን ይችላል፣ ፕሪዝምና ሲሊንደር ሊሆን ይችላል፣ እንዲሁም ስፊር እና ፕሪዝም ሊሆን ይችላል ማለት ነው። እነዚህ አንድ ላይ ሲመጡ ሰርፌስ ኤሪያ እና ቮሊዩሙን እንዴት ካልኩሌት እና እንደምናደርግ እናያለን። በተጨማሪ አፕሊኬሽን ሪል ላይፍ ላይ የት አፕላይ እንደምናደርገው አሳያችኋለሁ። ፋይናሊ ሰመሪ እና ሪቪው ኤክሰርሳይሱንም አሳያችኋለሁ። ሰመሪውንም በደንብ እናያለን። ምክንያቱም ይሄ ዩኒት ሙሉ ለሙሉ የፎርሙላ ዩኒት ነው። በቃ ፎርሙላውን በኮንሰፕት ከያዛችሁ ከዛ በኋላ ምንም የሚያስቸግራችሁ ጥያቄ የለም። ስለዚህ ሰመሪውንም በደንብ አድርጌ ያሳያችኋለሁ። ኢንትሮዳክሽን ሪኮል ዛት ሶሊድ ፊገርስ አር 3 ዳይሜንሽናል ኦብጀክትስ ሚኒንግ ዘይ ሃቭ ሌንግዝ ዊድስ ኤንድ ሄይት። 3 ዳይሜንሽናል ማለት ምን ማለት ነው? እነዚህ ሶስቱ ያሉት ማለት ነው። ለምሳሌ ይሄን ብንወስድ ምን አለው? ይሄ ሌንግዝ አለው፣ እዚህ ጋር እዚህ ዊድዝ አለው፣ እዚህ ከፍታ አለው። እነዚህ ሶስቱ ካሉት ምንድነው ማለት ነው? አንድ ፊገር 3 ዳይሜንሽናል ኦብጀክት ነው ማለት ነው። ቢኮዝ ዘይ ሃቭ 3 ዳይሜንሽንስ ዘይ ሃቭ ዴፕስ። ያ ማለት ምን ማለት ነው? ተመልከቱ፣ ዴፕስ ይሄ ቢሆን ለምሳሌ ተመልከቱ፣ ይሄ እዚህ ውስጥ ምን መያዝ ይችላል? እዚህ ውስጥ የሆነ ነገር መግባት ይችላል አይደለ? ስለዚህ ዴፕስ ስላላቸው ጥልቀት ማለት ነው። ዴፕስ ኤንድ ቴክ አፕ ስፔስ ኢን አወር ዩኒቨርስ፣ ያው ቦታም ይይዛሉ ማለት ነው። ቤዝድ ኦን ዩር ሎወር ግሬድ ሌሰንስ ዩ አር ፋሚሊያር ዊዝ ሶሊድ ፊገርስ ላይክ እንግዲህ ከዚህ በፊት ሲሊንደርስ፣ ፕሪዝምስ፣ ፒራሚድስ ኤንድ ኮንስን ከዚህ በፊት ታያላችሁ። እዚህ ደግሞ በደንብ አድርገን እናጠናክረዋለን። እንዲሁም ደግሞ አዲስ ስለ የፍረስተም ኮንሰፕትንም እዚሁ ላይ እንጨምርና ሰፋ እናድርገዋለን ማለት ነው። እሺ ለማስታወስ ያክል ይሄ ለምሳሌ ምንድነው? ስፊር፣ ይሄ ፒራሚድ፣ ይሄ ፕሪዝም። ብዙ አይነት ፕሪዝም አለ፣ ብዙ አይነት ሬክታንጉላር ፕሪዝም፣ ትሪያንጉላር ፕሪዝም። ምን ላይ ዲፔንድ ሆነን? ቤዙ ላይ ዲፔንድ ሆነን ማለት ነው። ኪዩብ፣ ሲሊንደር፣ ኮን እነዚህን እናያለን ማለት ነው። በይበልጥ ትኩረታችን እነዚህ ላይ ይሆናል። ፒራሚድ፣ ሲሊንደር፣ ኮን እነዚህም በደንብ አድርገን እናያለን። ያው ፕሪዝም፣ ስፌር እነሱንም እናያለን። ምንም የሚቀረን ነገር የለም። ዞሮ ግን ትኩረታችሁን በአብዛኛው እነዚህ ላይ አድርጉ። ፕሪዝም ያው ከዚህ በፊት እሱ ቀለልም ይላል፣ ከዚህ በፊትም ታውቁታላችሁ ሀሳቡን። ዞሮ ሁሉንም በደንብ አድርጌ ያሳያችኋለሁ። You have also seen the formulas to find the surface areas and volumes of these solid figures. እንግዲህ የእነዚህን ሶሊድ ፊገሮች ሰርፌስ ኤሪያ እና ቮሊዩምን እንዴት ካልኩሌት እንደምታደርጉ አይታችኋል። እንግዲህ ከዚህ ምንድነው የምናደርገው? ሰርፌስ ኤሪያ ራሱ ምን ማለት እንደሆነ በደንብ ከተግባባንበት በኋላ ፎርሙላዎቹን ድራይቭ ወደ ማድረግ እንሄዳለን። በአግባቡ ትጠቀማላችሁ ማለት ነው። In this unit you will learn more about these solid figures. እንግዲህ እናሰፋዋለን ማለት ነው። You will study surface areas and volumes of spheres, frustum of pyramids, frustum of cones and composed solids. እንግዲህ composite solids እነዚህኛዎቹ እንግዲህ ከዚህ በፊት ያልነበሩ ናቸው። frustum of pyramid, frustum of cones and composed solids እነዚህ ከዚህ በፊት ያላዩዋቸው ናቸው። እዚህ በደንብ እናያቸዋለን ማለት ምናልባት frustum ሲባል አዲስ የተለየ ነገር እንዳይመስላችሁ። ለምሳሌ ኮን ታውቃላችሁ፣ እንደዚህ ይሄን ኮን ታውቃላችሁ። እዚህ ጋር ይሄን ኮን ብቆርጠው የሚፈጠረው እንደዚህ አይነት ምስል ነው። እንደዚህ አይነት ምስል ይፈጠራል። ሲምፕሊ ከላይ ያለውን ፓርት ምን አደረኩ? ቆረጥኩት ማለት ነው። ይሄ እዚህ ጋር የተፈጠረው ይሄ ኢሜጅ ምንድነው ማለት ነው? ፍረስተም ኦፍ ኮንስ ነው ማለት ነው። ፍረስተም ኦፍ ኮንስ። በተመሳሳይ ፒራሚድም ወስደን ከላይ ያለውን ፓርት ብንቆርጠው
ልክ እንደዚህ ማለት ነው ፍረስተም ኦፍ ፒራሚድስ ይፈጠራል ማለት ነው። ምንም የተለየ ነገር የለውም። እንግዲህ በደንብ ስንደርስበት አሳያችኋለሁኝ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ቀጣይ በደንብ ገባ ብለንበት እስክንገናኝ ሰላም ቆዩ። ቻው